በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ያላችሁ ሁላችሁም ሕዝበ እግዚአብሔር የቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን በእግዚአብሔር ፍጹም ሰላም የእግዚአብሔር ሰላምታ ይድረሳችሁ። የኢትዮጵያ ሊቃውንት የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ያለውን ቅዱስ ገብርኤል ለቅድስት ድንግል ማርያም የተናገራትን በዚህ መልኩ ይተረጉሙታል። ቃሉ ወይም በግዕዝ ቃል እንዲህ ይላል። ዋውሳ መልአክ ወይቤላ መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ ወዘኔ ይትወለድ እምኔኪ ቅዱስ ውእቱ ወይሰመይ ወልደ እግዚአብሔር ልዑል ይላል። በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ያለ የእግዚአብሔር ቃል ማለት ነው። በአማርኛ ቃሉ እንዲህ ይላል። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ይሄ የቅዱስ ገብርኤል ለቅድስት ድንግል ማርያም የተናገረው ቃል ተራቀውና አመስጥረው ምስጢረ ሥላሴ ያለበት ታላቅ የድህነታችን መጀመሪያ በቅድስት ድንግል ማርያም በኩል አድርጎ የመጣው እግዚአብሔርን ቃል አባቶቻችን በዚህ መልኩ ተርጉመውታል ማለት ነው። ቅዱስ ገብርኤል ቅድስት ድንግል ማርያምን እመቤታችንን በሚያበስራት ጊዜ ሲያበስራት ጊዜ ለእያንዳንዱ እንዲህ ብለው ተርጉመውታል። መንፈስ ቅዱስ በአንቺ ላይ ይመጣል፣ በአንቺ ላይ ያድራል፣ የአብ ኃይሉ ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል ኃይል የልዑል እግዚአብሔር ልጅም ይባላል ብለው ይህንን ለስሉስ ቅዱስ አድርገው መድበውታል ማለት ነው። ስለዚህ ይህንን ቅዱስ ገብርኤል በመጀመሪያ ዓለም የሚድንበት በቅድስት ሥላሴ ፈቃድ ነውና የቅድስት ሥላሴን ፈቃድና የአብ የወልድ የመንፈስ ቅዱስ ማዳናቸውን በቅድስት ድንግል ማርያም ላይ አድረው በጸጋ አድረው የሰሩትን ሥራ ሊቃውንተ ቤተ ክርስቲያን በዚህ መልኩ ይገልጹታል ማለት ነው። ስለዚህ ሦስቱም አካላት በማኅፀነ ማርያም እንዳደሩ ነው የኢትዮጵያ ሊቃውንት እያብራሩት ያሉ። በማኅፀነ ማርያም ማደራቸውም ለሶስት ነገር ይሆናል ማለት ነው። አብ ለአጽንኦ፣ መንፈስ ቅዱስ ለቀድሶ፣ ወልድ ደግሞ ለለቢሰ ሥጋ ይላል። ስለዚህ እያንዳንዳቸው በየራሳቸው የእግዚአብሔር አብ፣ የእግዚአብሔር መንፈስ ቅዱስ፣ የእግዚአብሔር ወልድ ዓለምን በሚያደኑበት በቅዱስ በአሐቲ ፈቃድ ሆነው ሲሆን ወልድ ለለቢሰ ሥጋ ማለት ምንድን ነው ካልን በዚያን ጊዜ ቅዱስ ገብርኤል በተናገረ ቅድስት ድንግል ማርያምም ይኩነኒ በከመ ትቤለኒ እንዳልክ ይሁንልኝ ይፈጸምልኝ ብላ መቀበሏን ለቅዱሱ መልአክ በነገረች መልስ በሰጠች ጊዜ እግዚአብሔር ወልድ ወይም መለኮት በተለየ አካሉ ርቀቱን ለቆ ሳይገዝፍ ሳይለወጥ ትስብእትም ግዘፉን ለቆ ሳይረቅ ሳይለወጥ እንደ ነፍስና እንደ ሥጋ በተዋህዶ አንድ አካል አንድ ባህሪ ሆነ። ወልድ ለለቢሰ ሥጋ ማለት ይሄ ነው ማለት ነው። ሁለተኛ አብ ለአጽንኦ ማለትም ሰማይና ምድር የማይወስኑትን ሙሉ ክፉ ረቂቅ የሆነ ኃያል አምላክ መለኮትን እመቤታችን በጸባብ ማኅፀን እንድትሸከመው እንድትወስነው እንድትችለው አጸናት፣ ኃይል ሰጣት ማለት ነው። ሦስተኛው መንፈስ ቅዱስ ለአንጽሖ ማለት ትስብእትን ከአዳም መርገም አንጽሖ ቀድሶ ለተዋሕዶ መለኮት የበቃ አደረገው ማለት ነው ብለው የኢትዮጵያ ሊቃውንት በዚህ መልኩ ይተረጉማሉ ማለት ነው። ስለዚህ ውድ ምዕመናነ ክርስቶስ በተለይ ወጣቶች፣ መንፈሳውያን ወጣቶች ይህንን አስተምሮ ለሌሎች ላልሰሙት እንዲዳረስ የበኩላችሁን
ሐሳብ በመስጠት ሼር በማለት ለማህበራዊ ሚዲያው የሚያስፈልገውን ነገር በማድረግ እንድትተባበሩ በእግዚአብሔር ስም እናሳስባለን። እንደዚህ የመሳሰሉትን የአባቶቻችን የቅድስት ቤተክርስቲያን አስተምሮን ምን እናደርጋለን? ወደ እናንተ እናዳርሳለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።